የዩክሬን ግጭት የተጠናቀቀ ነው ብለው እንደሚያስቡ ፑቲን ተናገሩ። ፕሬዝዳንት ቭላዲሚር ፑቲን አገራቸው ከዩክሬን ጋር እያካሄደች ያለችው ጦርነት እያበቃ ነው ብለው እንደሚያስቡ ተናግረዋል። ፕሬዝዳንቱ ይህንን ያሉት ሶቪየት ህብረት ናዚ ጀርመን ድል ያደረገችበትን በዓል ካከበረች በኋላ ከጋዜጠኞች ጋር በነበራቸው ቆይታ ወቅት ነው። ጉዳዩ የተጠናቀቀ ነው ብዬ አስባለሁ ሲሉ በዩክሬን እየተካሄደ ስለሚገኘው ልዩ ወታደራዊ ዘመቻ ተናግረው ምዕራባውያን ለኪየቭ መንግስትን የሚያደርጉትን ድጋፍ ኮንነዋል። የሩሲያ ዓመታዊ የድል በዓል ዩክሬን በቀዩ አደባባይ በድሮኖች ጥቃት ልታደርስ ትችላለች በሚል ስጋት የተለመደውን የታንክና የሚሳኤል ሰልፍ አላካሄዱም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጨረሻ ደቂቃ ባደራደሩትና በሞስኮና በኪየቭ መካከል በተደረገ የተኩስ አቁም ስምምነት የጥቃት ስጋቱ ቀንሶ ሰልፉ ያለምንም አደጋ ተጠናቋል። ፑቲን አስተያየቱን የሰጡት የድል ቀን ንግግራቸውን ጦርነቱን ምክንያታዊነት ለማረጋገጥ ከተጠቀሙ ከጥቂት ሰዓታት በኋላ ነው። በንግግራቸውም ሩሲያ ፍትሐዊ ጦርነት እየተዋጋች እንደሆነና ዩክሬንን በኔቶ የሚታጠቅና የሚደገፍ ጠበኛ ኃይል ብለው ጠርተዋታል። ምዕራባውያን ዩክሬንን ስለ መርዳታቸው በተመለከተ በጋዜጣዊ መግለጫ ወቅት የተጠየቁት ፑቲን እርዳታ ቃል ገብተው እስከዛሬ ድረስም ከሩሲያ ጋር ግጭቱን ማቃጠል ጀመሩ። ጉዳዩ እያበቃ ነው ብዬ ባስብም ግን ከባድ ጉዳይ ነው ሲሉ ምላሽ ሰጥተዋል። የሩሲያ ኃይሎች በ2014 ክሬሚያንና የምስራቅ ዩክሬን ክፍሎችን የቆጣጠሩ ሲሆን እንደ አውሮፓውያን አቆጣጠር በየካቲት 2022 የዩክሬን ሙሉ ወረራን ጀመሩ። ፑቲን የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪን የሚያገኙት ዘላቂ የሰላም ስምምነት ከተደረሰ በኋላ ብቻ እንደሆነ ተናግረዋል። በሶስተኛ ሀገር መገናኘት ቢቻልም ግን በዚህ ዝግጅት ላይ ለመሳተፍና ለመፈረም የረዥም ጊዜ ታሪካዊ እይታን ለመፍጠር የሰላም ስምምነት ላይ የመጨረሻ ስምምነቶች ከተደረሱ በኋላ ብቻ ነው። ይህም የመጨረሻ እርምጃ መሆን አለበት ሲሉ አክለዋል። ዜሌንስኪ በግል ያገኟቸው ዝግጁ መሆናቸውን ቢሰሙም እንዲህ አይነት መግለጫዎችን ስንሰማ ይህ የመጀመሪያ ጊዜ አይደለም ብለዋል ፑቲን ለአውሮፓ አዲስ የደህንነት ስምምነቶችን ለመደራደር ፈቃደኛ እንደሆኑና የሚመርጡት የድርድር አጋር የጀርመን የቀድሞ ቻንስለር ጄርሃርድ ሽሮደር እንደሆኑ ጠቅሰዋል። የቀድሞ ቻንስለር የፑቲን የረዥም ጊዜ ወዳጅ ሲሆኑ በሩሲያ መንግስት ባለቤትነት ስር ላሉ የኢነርጂ ኩባንያዎች ላይ በመስራታቸው ምክንያት አወዛጋቢ ናቸው። ባለፈው ሳምንት የአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ የአውሮፓ ህብረት ከሩሲያ ጋር ለመደራደር ተስፋ እንዳለውና ዜሌንስኪ እንዲህ አይነት እርምጃ እንደሚደግፉ እንደሚያምኑ ተናግረዋል። በፋይናንሻል ታይምስ በተጠቀሰው የኮስታ ንግግር መሰረት የአውሮፓ ህብረት መሪዎች ይህንን ለማድረግ ትክክለኛው ጊዜ ሲመጣ ከሩሲያ ጋር በብቃት ለመወያየት ምን እንደሚያስፈልገን እየተማከሩ እንደሆነ ጠቅሰዋል። በአሜሪካ በተመራው የተኩስ አቁም ስምምነት መሰረት ኪየቭ እና ሞስኮ 1000 እስረኞችን ለመለዋወጥም ተስማምተዋል። ፑቲን ቅዳሜ ዕለት ሩሲያ ስለ ልውውጡ ምንም አይነት መረጃ ከዩክሬን በኩል እስካሁን እንዳልሰማች ተናግረዋል። በሁለት አስርት ዓመታት ውስጥ ለመጀመሪያ ጊዜ በቀዩ አደባባይ ሰልፍ ላይ ምንም አይነት ወታደራዊ መሳሪያ ያልታየ ሲሆን ክሬምሊን በተለምዶ የሩሲያን ወታደራዊ ኃይል ለዓለም አቀፍ መድረክ የምታሳይበት ሰልፍ ነበር። በዝግጅቱ ላይ የተሳተፉት ጋዜጠኞች በጣም ጥቂት የነበሩ ሲሆን ብዙ ዓለም አቀፍ የሚዲያ ተቋማት ፈቃድ አልተሰጣቸውም። በሌላ ጉዳያችን ስናልፍ እስራኤል በኢራን ለምታካሄደው ጦርነት ኢራቅ ውስጥ ምስጢራዊ የጦር ሰፈር ገንብታ እንደነበር ዎል ስትሪት ጆርናል ዘገበ። እስራኤል በኢራን ላይ የምታደርገውን የአየር ድብደባ ለመደገፍ በኢራቅ በረሃ ውስጥ ምስጢራዊ ወታደራዊ ሰፈር አቋቁማለች ሲል ዎል ስትሪት ጆርናል ዘግቧል። ጋዜጣው ጉዳዩን የሚያውቁ የአሜሪካ ባለሥልጣናትና ሌሎች ምንጮችን ጠቅሶ የጦር ሰፈሩ መኖሩን ያወቁ የኢራቅ ወታደሮች ላይ የአየር ጥቃት መፈጸሟን ጨምሮ ዘግቧል። እስራኤል ጦርነቱ ከመጀመሩ በፊት በአሜሪካ እውቅና በጦር ሰፈሩ ልዩ ኃይሎችን የሚይዝና ለአየር ኃይሏ ቁሳቁስ የሚያቀርብ ማዕከል ሆኖ እንዲያገለግል አድርጋ ማደራጀቷን ተጠቅሷል። የጦር ሰፈሩ ከዚህ በተጨማሪም በጦርነቱ የሚከሰከሱ የእስራኤል አብራሪዎችን ለመፈለግና ለመርዳት የሚችሉ ቡድኖችን ማካተቷን ዎል ስትሪት ጆርናል ዘግቧል። ሮይተርስ የዜና ወኪል የዘገባውን ትክክለኛነት ለማረጋገጥ ለእስራኤል ጠቅላይ ሚኒስትር ቢሮ ያቀረበው ጥያቄ ምላሽ አላገኘም። ባለፈው መጋቢት ወር በአካባቢው የሚገኙ የበግ እረኞች ሄሊኮፕተርን ጨምሮ ያልተለመደ ወታደራዊ እንቅስቃሴ መኖሩን ማስተዋላቸውን የኢራን መገናኛ ብዙሃን ዘግበው ነበር። ከዚህ ዘገባ በኋላ የኢራን ወታደሮች ምርመራ እንዲያደርጉ የተላኩ ሲሆን የእስራኤል ኃይሎች የአየር ድብደባ በመፈጸም ወደ ጦር ሰፈሩ እንዳይቀርቡ መከላከላቸውን ጋዜጣው ጠቅሷል። ጋዜጣው መጋቢት ወር መጨረሻ ላይ ኢራቅ ለመንግስታቱ ድርጅት የውጭ ኃይሎች በተለይ አሜሪካን በመጥቀስ የአየር ድብደባ መፈጸማቸውን ገልጻ ቅሬታዋን አቅርባለች ብሏል። ዎል ስትሪት ጆርናል ያነጋገራቸው ጉዳዩን በቅርበት የሚያውቁ ግለሰብ በጥቃቱ ላይ አሜሪካ አለመሳተፏን ግን አረጋግጠዋል። የእስራኤል መከላከያ ሰራዊት ቅዳሜ ዕለት በፈጸመው ከባድ ድብደባ 39 ሰዎች መገደላቸውን የሊባኖስ ጤና ሚኒስቴር አስታወቀ። የእስራኤል ጦር በደቡባዊ ሊባኖስ ሳክሳኬ ከተማ በፈጸመው ጥቃት አንድ ሕፃንን ጨምሮ ቢያንስ 7 ሰዎች መገደላቸውን ሚኒስቴሩ ይፋ አድርጓል። እስራኤል በአካባቢው የሚገኘው ታጣቂ ቡድን ሄዝቦላ ኢላማ ማድረጓን ገልጻ ሰላማዊ ሰዎች ላይ ጉዳት ስለመድረሱ መረጃው ደርሶኛል ብላለች።
በእስራኤልና በሊባኖስ መካከል ከ3 ሳምንት በፊት የተኩስ አቁም ስምምነት ቢደረስም ከሄዝቦላ ጋር የሚደረገው ውጊያ ግን እንደቀጠለ ነው። አብዛኛው የእስራኤል የአየር ድብደባዎች ኢላማ የሚያደርጉት የሄዝቦላ መሠረተ ልማቶችና ታጣቂዎች ይገኙበታል ተብሎ በሚታመነው ደቡባዊ ሊባኖስን ነው። ቅዳሜ ዕለት የሊባኖስ ብሔራዊ የዜና ወኪል እስራኤል በደቡባዊ የአገሪቱ ክፍል ሳክሳኬ ከተማ ጨምሮ ድብደባ መፈጸሟን ተዘግቧል። የጤና ሚኒስትሩ እንዳለው በጥቃቱ በመጀመሪያ አንድ ሕፃንን ጨምሮ 7 ሰዎች ሲገደሉ 3 ሕፃናትን ጨምሮ 15 ሰዎች ደግሞ ተጎድተዋል ብሏል። የእስራኤል ጦር በአካባቢው ሽብርተኛው ሄዝቦላ ለወታደራዊ ዓላማ የሚጠቀምባቸው ሕንፃዎች መመታታቸውን አስታውቋል። ከጥቃቱ አስቀድሞ በተቻለ መጠን በሰላማዊ ሰዎች ላይ የሚደርሰውን ጉዳት ለመቀነስ ኢላማቸውን ለይተው የሚመቱ መሳሪያዎችና የአየር ላይ ቅኝትን ማድረግ ጨምሮ የተለያዩ እርምጃዎች ተወስደዋል ብሏል። አክሎም ጉዳዩ ላይ ምርመራ እየተደረገ መሆኑን ገልጿል። የሊባኖስ የጤና ሚኒስትር ደግሞ በናባቴ በተፈጸመ ሌላ የአየር ድብደባ የሶሪያ ዜግነት ያለው ግለሰብና የ12 ዓመት ልጁ በሞተር ሳይክል ሲጓዙ ጥቃት እንደተፈጸመባቸው አስታውቋል። የመጀመሪያው ጥቃት ከተፈጸመበት አካባቢ እየሸሹ ሳለ ሁለተኛ የድሮን ጥቃት ተፈጽሟል። ሁለተኛው ጥቃት አባትየውን መግደሉን የገለጸው ሚኒስትሩ ሶስተኛ የድሮን ጥቃት በቀጥታ ልጅቷን ኢላማ ማድረጉን አብራርቷል። ልጅቷ ሕይወት አድን የሆነ ቀዶ ሕክምና እየተደረገላት መሆኑንም ጨምሮ ገልጿል። ሂዝቦላ በበኩሉ በሰሜን እስራኤል የድሮን ጥቃት መፈጸሙን ሲያስታውቅ የእስራኤል ጦር በበኩሉ 3 ወታደሮቹ እንደተጎዱበት ይፋ አድርጓል። ኢራን ከሰሞኑ አሜሪካ የፈጸመችው ጥቃት ለዲፕሎማሲ ያላትን ፍላጎት ጥርጣሬዎች ከቷል ብላለች። አሜሪካና ኢራን አንዳቸው በሌላኛቸው ላይ ጥቃት በፈጸሙ በኋላ በትላንትናው ዕለት ከቱርክ አቻቸው ጋር የተነጋገሩት የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ዋሽንግተን የተኩስ አቁም ስምምነቱን በተደጋጋሚ መጣሷ ለዲፕሎማሲያዊ መፍትሄ ያላትን ቁርጠኝነት ጥርጣሬዎች መክተቱን ተናግረዋል። አራክቺ ከቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን ጋር ያደረጉት የስልክ ንግግር በዋነኛነት ትኩረት ያደረገው ቀጠናዊ ጉዳዮች ላይ እንደነበር ባወጡት መግለጫ አስታውቋል። መግለጫው እንደሚያስረዳው የኢራኑ የውጭ ጉዳይ ሚኒስትር አሜሪካ ከሰሞኑ በፋርስ ባህረ ሰላጤ አካባቢ የጀብድ እንቅስቃሴ ማድረጓን ጠቅሷል። ከፍተኛ የአሜሪካ ባለሥልጣናትን ጸያፍና ስድብ ንግግሮችን ማድረጋቸውን በማንሳትም ከሰዋል። አሜሪካና ኢራን ሐሙስ ምሽት አንዳቸው በሌላኛቸው ላይ ጥቃት ፈጽመዋል። ጥቃቱን ማን ቀድሞ እንደጀመረው ግን አልተረጋገጠም።